ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ መጥተናል። የዛሬ ቪዲዮ እንግዲህ ያው ሰሞኑን እየተደረጉ ያሉ ነገሮች፣ ሩታ እያደረገች ያለችው ነገሮች በጣም ለውጡ በጣም ራዲካል ቼንጁ በጣም ያስገርማል። ዛሬም እንግዲህ በሚገርም ሩታን ሳይሆን መልአክ ነው እያየን ያለ ነው እያልን ነው እንግዲህ ከልብ ከሆነ ማለት ነው። በዚህ ልክ መልአክ መሆን ከቻልሽ ከአብርሃም ጋር በዚህ ልክ ተጣልታችሁ መለያየታችሁ አስፈላጊ አልነበረም። እንደዚህ ያለ ሰው መሆን ከቻልሽ ማለት ነው። አጠገብሽ ላለ ሰው በዚህን ያክል ልክ መጨነቅ ከቻልሽ፣ ለምሳሌ አብርሃም ከአንቺ ጋር በነበረ ጊዜ በዚህ ልክ ለአብርሃም ብትጨነቂ፣ ለሱ ስሜት ብትጨነቂ ኖረው በእርግጠኝነት እናንተ አትለያዩም ነበረ። ልጃችሁም ዛሬ በእናንተ መሀል እንደዚህ ያለ ሀስልን አያይም ነበረ። ገብቷችኋል አይደለ? ምናልባት ይሄ ልጅ ትልቅ ቢሆን ኖሮ እንዴት ሊቆጣችሁ እንደሚችል ሳስበው እውነት ያሳዝነኛል። በነገራችን ላይ ሰው ከወለደ በኋላ በተለይ እንደው ከወለደ በኋላ ባይለያይ መልካም ነው እኔ የምለው ማለት ነው። ምክንያቱም መሀል ላይ የሚጎዳው የተወለደው ልጅ ነው፣ ምንም በማያውቀው የእነሱ ግንኙነት ውስጥ እሱ ምንም በሌለበት ማለት ነው። እና እነሱ ራሳቸው ፈልገው አመጣሁት። በዚህ መሀል የማይሆን ነገር ማየት አለበት ብዬ አላስብም። የሩታ እንደዚህ መሆን ደግሞ እንግዲህ ከሆነ መልካም ነው፣ ከልብሽ ከሆነ ግን ደግሞ ምንም የሚዋጥ ነገር የለውም። የሚዋጥ ነገር የለውም። እንግዲህ አብርሃም ልጁን እየመጣ እያየ ነው ምናምን ስትል ነበር። በጣም ሰላም ነን ስትል ነበር። ትላንትናም ከትላንት ወዲያም ስታወራ የነበረው ነገር ነው። ዛሬ ግን ከመጣ ቆይቷል ብላ ልጁን እሱ ስለቀረ ልጁን ይዛለት ውጭ ድረስ መምጣቷ ያቺ የምናውቃት ሩታ ነች ወይስ ሌላዋ ሩታ ነች ብለን እንጠይቅ ያደርገናል። ከአብርሃም ጋር እንዴት እንደነበሩ ልጁን እንደውም ለልጁ ምንም ነገር እንደማያደርግለት ሾ ነው የሚያሳየው ለምትለው አብርሃም በቃ ሾ ነው እንጂ ሲጀመር ድሮም ለልጁ እኮ ምንም ደንታ የሌለው አባት ነው እና ስትል የነበረው ልጅ ይናፍቃል ብዬ ይዤ መጥቻለሁ ብላ ይዛ ስትመጣ፣ ስለዚህ ሁለት ሩታ ነው እያየን ያለ ነው ማለት ነው። ሁለት ሰው ማለት ነው አይደለ? አያችሁ፣ የእውነት ከልቧ ከሆነም ትችል ነበረ ማለት ነው፣ ማድረግ ትችል ነበረ። ግን እንደዚህ ያለ ሰው መሆን እየቻለች ያኔ መሆን ያልቻለችበት ምክንያት ምንድን ነው? ለእኔ ጥያቄ የሆነው እሱ ነው። ሲቀጥል አብርሃም ቤት እየመጣ ነበር ብላለች። ከቤት እየመጣ አይደለም። አብርሃምን ፍለጋ መምጣቷ ሌላው የሚያነጋግር ነገር ነው። ከፈለገ መተ ማየት ይችላል። እንደውም ከዚህ ፊት ስትል ሰምታችኋል አይደለ? በህግ በ3 ቀን ተፈቅዶላታል። እሱም ሲመቸኝ ነው ስትል የነበረው። አሁን ግን አብርሃም እንደው ቤት መምጥቼ ማየት አልፈልግም፣ ጥሩ ስሜት እየተሰማኝ አይደለም ሲል ውጭ ላይ አመተሽ ብታሳየኝ አንዳንዴ ምናምን ሲላት እስከፈለገ ድረስ በፈለገ ሰዓት ይዤልህ እመጣለሁ ያለችው። ስለዚህ ስራውን እየሰራች ነው ማለት ነው። እና አብርሃምስ ለምንድን ነው ቤት ሲሄድ ጨንቆት ልጁን ማየት ያቃተው? ለምንድን ነው ጥያቄ የፈጠረብን አንድ እሱ ነው። እየረበሽኩት አይደለውም ብላለች። እየረበሸችው እንዳልሆነ እየተናገረች ነው። ግን ለምን ልጁን ወስዶ እንደሚወጣ ምናምን ነገር ነግሮናል። ግን ምንድነው የረበሸው ነገር ነው? ግልጽ ያልሆነ ነገር አለ። ሌላው ሩታ ለምትናገረው ራሱ እንዴት እየተጠነቀቀች እንደሆነ ልነግራቸው አልችልም። ስህተቷን እንደው ትንሽ እንኳን ያፎ ለምታ እንኳን ሲያጋጥማት እንዲህ ለማለት ፈልጌ ነው እያለች እያረመችው ነው የምትሄደው። እና ከትላንት ወዲያ ጥንብርኩሱን ስታወጣው የነበረውን አብርሃም ዛሬ በዚህ ልክ እንደ እንቁላል እንክብካቤ ማድረጓ ምንድን ነው? ይናሃል የእውነት አብርሃም ሰላም እሺ አውርጃለሁ አልሽ፣ ሰላም አውርዳችኋል። ግን ደግሞ ልጁ መጥቶ ቢያይ ባይ አንቺ ያናል እሱ ነው ስለ ልጁ ማሰብ ያለበት አይደለ? ከዛ በላይ ግን እሱ ከቤት መቅረቱ ለምን አሳሰበሽ ነው ወይስ ደግሞ የተዘጋጀ ወጥመድ አለ? ከቤት ባለመምጣቱ እዛ ወጥመድ ውስጥ አልገባለ። ስለዚህ የሆነ ነገር አለ ማለት ነው። እና ቤተሰቦች
ዛሬ ቪዲዮን በደንብ እዩት፣ ንግግሮቿን በደንብ እዩ። አጠር ያለ ቪዲዮን ያስኩት እዛ ላይ እንነጋገርበታለን። ግን የእውነት ቢሆን እንዴት ታምራላችሁ መሰላችሁ? በቃ ከልጃችሁ ጋር እንዴት ታምራላችሁ መሰላችሁ? ገብቷችኋል አይደለ? ግን ደግሞ ምንም ማድረግ አይቻልም። ምናልባት አይታወቅም። እንግዲህ አብርሃም ከዚህ ፊት እንዳለው ሁሉም ነገር ወደፊት የሚታይ ነገር ይሆናል፣ ጊዜ የሚፈታ ጉዳይ ይሆናል ብሏል። ምናልባት ጊዜ እንግዲህ ሁለታችሁን አንድ ላይ አድርጎ ልጃችሁን አንድ ላይ እንድታሳድጉ እንግዲህ ፈጣሪ አይታወቅም፣ የእህል ውሃ ነገር አይታወቅም። እኛ ባሰብነው ሳይሆን ባላሰብነው ሊያጣምር ስለሚችል ማለት ነውና እስቲ ቪዲዮን እያየን ሀሳብ እንስጥበት። ሰላም ከፈጠርን በኋላ የሌላ ነገር ምናምን የሚፈጠር ነው እየመሰላችሁ ያለው። እኔ ደግሞ ኦልሬዲ ሰላም ከሆንም በኋላ ሁሉንም ነገር እንደ በፊቱ ባይሆን እንኳን ግን ደግሞ አለ አይደለ ከልጁም ጋር በሰላም እንዲገናኝ ህግ የሚያስቀምጠለት ታይም ነበረ። ያንንም ታይም ከዛም ታይም ውጪ እየመጣ ማየት እንደሚችል ብዙ ጊዜ ደጋግሜ ነግሬዋለሁ። አዎ እንድናስብ ያደረገን ያንቺ ድርጊትና ከአንቺ ያገኘነው ኤክስፒሪየንስ ነው። ከዚህ ፊት በነበረሽ ልምድ ማለት ነው የምታደርጊያቸው ነገሮች እጥፍ ስትይ፣ ሰላም ስትፈጥሪ፣ ሰላም ነው ሲባል የሚገርም ነገር ሲፈነዳ እናያለን። እና ያንን ነገር ስታደርጊ ነበር። ሁለተኛ ደግሞ በጣም መልአክ ሆንሽብን። በቃ ያቺ በጣም ያዙ ልቀቁኝ የምትለው ሩታ መልአክ ሆነች እና ባንዴ እንዴት ሰው በዚህ ልክ ሊቀየር ይችላል የሚለው ምንም ጥያቄ የለውም። የሆነ ነገር እንደምንጠረጥር ሰው እስከሆንን ድረስ ማለት ነው። ስለዚህ ነገ የሆነ ነገር ይፈጠራል ብለን አሁንም ቢሆን ስጋታችን እንዳለ ነው። አንቺ አሁን ስላልሽን የሚቀየር ሀሳብ የለንም። አይመችኝም። እንዴት ተሰራ? ደህና ነህ? እሺ አንተ እኔ ጌታ እንዴት ነህ? ደህና ነህ? ያው ዛሬ እንግዲህ ስለ ደህንነቱ ሁሉ በጣም በሚገርም ሁኔታ ነው ስታስብ የነበረው። አብርሃምን አንዳንድ ነገሮችን ለማወጣጣት እየሞከረች ነበረ። ግን አብርሃም የግል ጉዳይ የግል ነው በሚል ሊነግራት ፈቃደኛ አልሆነም። ገብቷቸዋል አይደለ? ለማወጣጣት ግን ሞክራ ነበረ። ግን ደግሞ መጨረሻ ላይ የኔ እርዳታ የሚያስፈልግ ከሆነ እስከ ማለት ደርሳለች። እና እንዴት ነው አብርሃም እንደው በምን መልኩ ተቀብሎ ነው እርዳታዋን ሊወስድ የሚችለው? ማለት ሀሳብ ሼር አድርጓት አይመስልም አይደለ? ናፍቆሃል ብዬ ስላሰብኩኝ ነው አሳየክ የመጣሁት። ማለት የሆነ ሰሞን አሪፍ ትመጣ ታየው ነበረ። ከዛ ደግሞ ጠፋ። ያው ጉቹም በዛው አባቱ ነው ያል ብዬ አሰብኩኝ። ለምን ነው ልጅ መጥከለ ያው ይሄንን ሰሞን ቆየኮ ካየኩ በሰላም ነው መቅረቱን ያሳሰባት ደግሞ ለምንድን ነው? የእውነት ለልጁና ስላላየው ልጁን አፍቋል ብላ ነው ወይስ ሌላ ነገር አለ ነው? ይሄ ነው እኮ አነጋጋሪው ነገር። ለልጁ የእውነት ለልጁ አስባ ነው ወይስ የተጠመደው ወጥመዱ ውስጥ አልገባ ብሎ ነው? ማለት ምን ተገኝቶ ነው? ምን ተገኝቶ ነው? ምን ተገኝቶ ነው? አንዳንድ ጊዜ ነገሮች ተፈሻለና በዛ ምክንያት ነው እንጂ ምን ነገር ያው የተገኘውን ታውቂያለሽ። ሄርሜላን እንግዲህ ከሄርሜላ ጋር አንዳንድ እያሉ ነው አይደለ? ስለዚህ ያው ቢዚ ይሆናሉ፣ ምንም ጥያቄ የለውም። ይሄ ለአንቺ ግልጽ ነው ነው ወይስ በየቀኑ እየመጣ ማየት ይችላል ልጁ ማለቷ? ያው እንግዲህ ከሄርሜላ ጋርም ጊዜ እንዳይኖራት የማሰብና ዞሮ ግን ይመስለኛል እንደምንም ብላ አብርሃምን እጇ ላይ አስገብታ ሄርሜላን ከመሃላቸው ለማስወጣት እየታገለች እንዳለች ይሰማኛል። እኔ ማለት ያው አንድ አገር እየኖርን ያን ያህል ተራራቀ ቦታ እየኖርን like እንዲሁም ደግሞ አንድ 5 ደቂቃ ወር 10 ደቂቃ የምትሆን ለልጅ አይታጣምና በዛው ጭልጥ ብለህ ስጠፋ ምን ሆነህ ነው like ልጅህን ለማየት በዚህ ያህል ጊዜ ያደረገ ነገር በያስቤ ነው። እንግዲህ በፊት አብርሃም ነበር ልጅህን አሳይኝ እያለ የሚለምናት። አሁን ደግሞ ልጅህን ካላየህ እንዴት ለልጅህ ጊዜ ታጣለህ? 15 ደቂቃ እንዴት ታጣለህ ብላ ጠያቂዋ እሷ ሆናለች ማለት ነው። ስለዚህ ነገሮቹ ተገላበጡ ማለት ነው። ስለዚህ ይሄ እንዳንጠረጥር የሚያደርገን ነገር ምን አለ ታዲያ? በደንብ አንጠረጥር። በዛውም ብቻም እንዲያየህ ፈልጌ ነው ዛሬ ቀጠርኩ። እና ምን ገጥሞክ ነው ታዲያ እንደዚህ ጠፋከው? ነገሮችን ለማወጣጣት በጣም እየሞከረች ነው። ግን ያው አብርሃም ነገሮችን ሊያወጣ ፈቃደኛ አይደለም። አሁን ነገር ተነግሮ ይቻላል ብቻ እንደዛ ነው ይሁን። ግን ከልጅ የሚበልጥ ነገር ታግኝቶ አከረኛው ነገር ታግኝቶ ሳይሆን ምን ይሻላል? እንደዚህ ጥያቄዎችን ከምትጠይቀኝ ምን ይሻላል? አዎ እንግዲህ ነገሮችን እሱ ግልጽ አድርጎ ማውራት አልፈለገም። ለምን ከቤት እንደቀረም ለምን እንደተፋም ማለት ነው። ቀሪ ሀብቶቻችን ልጆቻችን ናቸው እንደኔ አስተሳሰብ።
ልጅ ከወለድን በኋላ ላይክ ብዙ ነገራችንን ለነሱ ነው መስዋዕት የምናደርገው ብዬ ስለማስብ ያንን አስቤ ነው እንጂ ምንም ነገር አስቤ አይደለም። ይሄን እንግዲህ በደንብ ለሚያክሰው ልክ ነሽ። ለልጅሽ ብለሽ ብዙ ነገሮችን ትታያለሽ ወይ አንቺ ተተሻለ ወይ ስንል አልተውሽም። አሁን ይሄንን ለማለት የፈለገችው እሷ አብርሃምን ለልጅ ብለህ ሁሉን ነገር ትተህ ወደ ቤት ተመለስ ለማለት ፈልጋ ነው። ገብቷችኋል አይደለ? ለአብርሃም እየነገረችው ቅኔ ነው ጨዋታው ቅኔ ነው። እሷ ግን ለልጇ ብላ እንትን አላለችም። ገብቷችኋል አይደለ? ለልጇ ብላ እነዛን ሰዎች ከህይወቷ ውስጥ ማስወጣት አልቻለችም ነበረ፣ የሚረብሿትን ሰዎች ምናምን ነገር ማለት ነውና ስለዚህ ለአብርሃም በቅኔ እየነገረችው ነው። ብዙ ነገሮቻችንን ለልጆቻችን ስንል እንተዋለን። ምክንያቱም ከነሱ ውጪ ማለት ብዙ ነገር አለ ብዬ አላስብም። እኔ እንደኔ አስተሳሰብ ነው። ያንተን አስተሳሰብ እንዴት አይነት እንደሆነ አላውቅም። ምናምን ሳይሆን ይሄ ሁሉም ሰው አስተሳሰብ ነው። ሁሉም ሰው እንግዲህ ለልጁ ሲል ብዙ ነገሮችን ይተዋል። ለልጁ ሲል የማይተው ነገር የለም። ገብቷችኋል አይደለ? አብርሃም እንግዲህ ለልጁ ሲል ብሏል። እሱም ብዙ ጊዜ ማለት ነውና ከአቅሙ በላይ ስለሆነ ነው ነገሮቹ በዚህ ልክ ሄዱት። ኤኒዌይስ ብቻ አንተ ደህና ሁን፣ በሰላም ከሆነ ኦኬ ኖርማል ነው። እኔ መረዳ ነገር ካለ ወይ ማገዘ ነገር ካለ በማንኛውም ነገር ባሰብ ሊሆን ይችላል አላውቅም፣ መረዳ እችላለሁ። ግን ደግሞ አስቡት እንግዲህ የፈለገ ገደል መግባት ትችላለህ ከሚል ንግግር ላግዝ እችላለሁ፣ ልረዳ እችላለሁ ወደሚል መጣለች ማለት ነው። ይሄ ሌላ ነገር አለው ማለት ነው። እንደዚህ አይነት ነገር አያስፈልገኝም፣ ብቻዬን ነገሮችን መወጣት እችላለሁ ካልክ ኦኬ። አንዳንዴም ቢሆን እንደዚህ ልጅን ካገኘው ልጅን ካሳየሽን በቂ ነው። ሌላ ነገር አላስቸገረሽም። እኔ እኮ ልጅን እንድታይ አልከለከልኩም እዚህ ድረስ። እንደውም ደስ እንዲል ብዬ ነው የመጣሁት። እሱም ቢያየው ጥሩ ነው ብዬ ስላሰብኩኝ ነው እንጂ እንግዲህ ለአብርሃም አስባ ማለት ነው። ለአብርሃም አስባ በዚህ ልክ ማለት ነው። ስለዚህ ይሄ ልጅ እንደ ምንድነው መሰላችሁ የሆነ ነገር ለመያዝ ሲፈለግ ለምሳሌ ዶሮ መያዝ ከፈለጉ ሰዎች ምን ያደርጋሉ? ወይም ደግሞ ቆቅ ምናምን ነገር አይደለ እህል ጠብ 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 ይደረጋል እስከ ወጥመዱ ጋር ማለት ነው። እና ያችን እየለቀመች ስገባ ትገባበታለች ማለት ነው። አሁንም አብርሃም ልጁን እያለ በልጁ ስለማይጨክን ልጁን በልጁ እንትን እያለችው ከዛም በኋላ እሱ እዛ ወጥመድ ውስጥ ይገባል ማለት ነው። በቃ ስለዚህ ስላሳየሽኝ አመሰግናለሁ ምናምን የሚለው ነገር የመመሰጋገን እኛ መካከል የሚገባ ነው ብዬ አላስብም። በለው ጭራሽ መመሰጋገን በእኛ መካከል አይገባም። ይሄ በጣም የተለየ ነው። ምክንያቱም ልጅን ማየት መታለ እያየኸውም ነበረ። በምን አይነት አጋጣሚ እንደጠፋ ስላላወቅኩኝ ያንን ቼክ ለማድረግ ብቻ ነው እንጂ እኮ ልጅን እንዳታይ አልከለከልኩም። ሌላ በቃ መልአክ የሆነችው ሩታን ያየ ነው እንግዲህ ዛሬ ማለት ነው። መልአክ የሆነች ሩታን ማለት ነው። ጥሩ ነገር እየሰማኝ አይደለም፣ ጥሩ ፊሊንግ እየሰማኝ አይደለም እና እንዴት መጥቼ በምጣበት ታይም ስለዚህ ለኔ ከዚህ በኋላ ከቻልክ ውጪ እንደዚህ ታገናኘኝና ውጪ ባገኘው ደስተኛ ነኝ። ስለዚህ ቤት ውስጥ የሆነ ችግር አለ ማለት ነው። በቃ አብርሃም ላይ የማይችልበት የሆነ ችግር አለ ማለት ነው። ማለት እኔ ያረበሽኩ አይደል? በስነ ስርዓት ነው ልጅን መታይተው የምትፈልገውን ያህል ታይም ቆይተህ ምናምን የሚያስፈልገው ነገር ስጠይቀኝ አቀብላለሁ። ከዛ እኔ የምሰራው ነገር እሰራለሁ ነው። ግን ብዙ ጊዜ ካይሽ መጥቼ ቆይቼ አንቺ ጋር አቅም ልጁን ይዤው ወይታችን ነው ወርደው ወይ ሌላ ቦታ ነው ይዤው ሄደው ምናምንና ብዙ ጊዜ ቤት ውስጥ ማለት አለፈው ከልጅ ጋር ለዛ ነው። ስለዚህ በአጠቃላይ አብርሃም ፍርሃት አለው ማለት ነው። በአንቺ ላይ ምንም ኮንፊደንስ የለውም። በምታደርጊያቸው ነገሮች ኮንፊደንስ ስለሌለው ነው ባይዘው ማለት ነው እንደዚህ ከአንቺም እየራቀ ያለውና የምታደርጊያቸው ነገሮች ደግሞ ኮንፊደንስ የሚሰጡ ነገሮች አይደሉም። ምክንያቱም በአንዴን የተቀየርሽውና ያ ነገሩ ትንሽ ለአብርሃም እንደዚህ ከአንዳንዴ ቢሆን ውጭ ላይ ባገኘው ይሻለኛል። ቤት መጥቼ አእምሮዬን በተለያየ ነገር የሚረብሽ አንዳንድ ነገሮች እኔ አባት ልጁ ሲያሳዝን ያሰብኩት ከምጨናነቅ ሞር የተሻለ ነው ብዬ ማስበው። ለምን ትጨነቃለህ ማለት የሚሰማህን ስሜት እኔ በምንም አይነት ሁኔታ ላውቅ አልችልም። እንዴት ነው? ኦፍ ኮርስ ልክ ነሽ። ግን ደግሞ እሱ ነፃ እንዲሆን ብታደርጊው በጣም እንክብካቤ ሲበዛ እኮ በጣም ከባድ እኮ ነው። ገብቷቸዋል አይደለ? የራስ ጉዳይ ነው፣ የራስህ ነገር ነው። የራስ ጉዳይ ነው ስለ መጥፎ ነገር አይደለም። እዚህ ጋር ቃላት እንኳን እርማታ አስቡት። የራስህን ጉዳይ ነው አለችው። የራሱ ጉዳይ ማለት ፖዚቲቭሊ እንድታስብ ፈልጋለሁ ብላ ወደ ማረሙ መሄዱ ራሱ ይሄ በጣም ሌላ ነገር ነው። በቃ የራስህ ነገር ነው ብዬ ስላሰብኩኝ ነው ዲቴል ማልጠይቀው። እንደዚህ ማየት ፈልጋለሁ ትቻለሽ ወይ በምትለኝ አጋጣሚ በየትኛውም አይነት ሁኔታ ሊሆን ይችላል እስከቻልኩኝ ድረስ ላሳየህ ፈቃደኛ ነኝ። ኖርማል ነው። አስቡ ትላንትና ከትላንት ወዲያ ልጅህን ለማየት እኔ በሚመቸኝ ሰዓት መተህ ማየት ትችላለህ፣ ጉዳይ ካለኝ ግዴታ የለብኝም ስትል የነበረችው ሴትዮ ዛሬ ደግሞ ልጅን በፈለከው ሰዓት የፈለክበት ቦታ ላይ ይዤ ልመጣለሁ እያለችው ነው።
ቀን በቀን የማገኘው ምንም አይሰለቸኝም ነው። ኦልሬዲ ሌላ ልጅ የለኝም በዚህ ታይም የልጅ ነው ልጄ። ከምንም በላይ ደግሞ የልጅነቴም ነውና አብርሃም እንግዲህ በጣም ስሜታዊ ሆኗል። ስሜታዊ ያደረገው ነገር እንዳለ ግልጽ ነው። ፈቅድልኝ ልሄድ እችላለሁ። ደህና ነህ? በኋላ ላምጣልሽ ይቻላል። አይመስልም እንግዲህ ደህና አይመስልም። ደህና ቢሆንማ እንደዚህ አይሆንም። ይቻላል። መኪና ውስጥ ወተት አለ ላቀብል። ለምን ችግር የለም። የምትፈልገው ነገር ካለ ደውልልኝ። ያው ደውልላት። እንግዲህ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው